የቪዲዮ ጌም መጫወት ለመዝናናት ብቻ ነው ብላችሁ ታስባላችሁ ወይስ አደገኛ ሱስ? በዓለማችን ላይ በሚሊዮኖች የሚቆጠሩ ልጆችና ወጣቶች በየቀኑ የሚገናኙባቸው፣ የሚዋጉባቸውና የሚዝናኑባቸው የቡድን ጨዋታዎች ወይም መልቲፕሌይ ጌምስ አሉ። ልጆቻችሁ ወይም ታናሽ ወንድማችሁ ክፍል ውስጥ ገብቶ ለሰዓታት አይወጣም። ከልጁ የምትሰሙት ነገር ቢኖር ቶሎ በል፣ ደግፈኝ ወይንም አሸንፍ የሚሉ ጩኸታቸውን ብቻ ነው። ልጆች ለምግብ፣ ለቤተሰብ እንዲሁም ለትምህርት ብዙ ትኩረት አይሰጡም። ትኩረታቸው በሙሉ ኮምፒውተር ወይም ስልክ ላይ ነው። ይህ እይታ በዘመናችን በብዙ ቤቶች ውስጥ የተለመደ ሆኗል። ጌም መጫወት ከመዝናኛነት አልፎ ወደ ኑሮ ዘይቤነት ተቀይሯል። የቪዲዮ ጌም ኢንዱስትሪ ከፊልምና ከሙዚቃ ኢንዱስትሪ የላቀ ገቢም እያስገኘ ይገኛል። በተለይ ጌሞቹ ኢንተርኔት ታክሎባቸው በቡድን የሚጫወቱባቸው መልቲፕሌይ ጌምስ ከሆኑ ልጆችን ከጓደኞቻቸው ጋር ቢያገናኙም በሌላ በኩል ደግሞ ከባድ የሥነ ልቦና ዋጋ እያስከፈሉ ነው።